ሰላም ጤና ይስጥልኝ። እንኳን ወደ ኢትዮ ሄልዝ ቻናል በሰላም መጣችሁ። ዛሬ ሁላችንም በየቤታችን ስለምናውቀው ነገር ግን በውስጡ ስላለው ታምራዊ አቅም ብዙም ስላልተነገረለት አንድ ድንቅ አትክልት በጥልቀት እንወያያለን። እሱም ፎሶሊያ ነው። ፎሶሊያ ወይንም ደግሞ በእንግሊዝኛው ግሪን ቢንስ በመባል የሚታወቀው ይህ አረንጓዴ አትክልት አብዛኛውን ጊዜ በምግባችን ጠረጴዛ ላይ እንደ ተራ ማሟያ ወይንም ለውበት ብቻ የሚቀርብ ይመስለናል። ነገር ግን ሳይንሳዊ ጥናቶች እንደሚያሳዩት ፎሶሊያን በአግባቡ አብስለን በአመጋገባችን ውስጥ ስናካትተው ከራሳችን ፀጉር ስር እስከ እግራችን ጥፍር፣ ከልባችን ጤንነት እስከ አእምሯችን ንቃት ድረስ በሰውነታችን ላይ እጅግ በጣም ከፍተኛ የሆነ የጤና አብዮትን ይፈጥራል። ይህ አትክልት ተራ ምግብ ሳይሆን የሰውነታችንን ሴሎች የሚጠግንና ከተለያዩ በሽታዎች የሚከላከል የተፈጥሮ መድኃኒት ነው። በዛሬው ቪዲዮአችን ፎሶሊያን መመገብ በሰውነታችን ላይ የሚያመጣቸውን ሙሉ ጥቅሞችን በዝርዝርና በሰፊው እንመለከታለን። እያንዳንዱ ጥቅሞች ለጤናችሁ ያላቸውን ሚስጥር ስትረዱ ከዛሬ ጀምሮ ፎሶሊያ ከአመጋገባችሁ እንዳይጠፋ እንደምታደርጉ ጥርጥር የለውም። አሁን ቀጥታ ወደ መጀመሪያውና ወደ ዋናው ክፍል እንለፍ። አንደኛ ጥቅሙ በቫይታሚንና ማዕድናት የበለጸገ ነው። የመጀመሪያውና ፎሶሊያን ድንቅ የሚያደርገው ዋናው ነገር በውስጡ የያዘው እጅግ የበለጸገ የቫይታሚንና የማዕድናት ስብስብ ነው። ፎሶሊያ የሰውነታችንን ዕለታዊ ፍላጎት ሊያሟሉ የሚችሉ በርካታ ንጥረ ነገሮችን በአንድ ላይ አጭቆ የያዘ አትክልት ነው። በመጀመሪያ ደረጃ በውስጡ ከፍተኛ መጠን ያለው ቫይታሚን ሲ ይዟል። ይህም ቫይታሚን ለቆዳችን ጥራት፣ ለቁስል ፈጣን ማገገምና ለአይረን ማዕድን መሳብ ወሳኝ ነው። በተጨማሪም ለአይናችን እይታ እጅግ በጣም ጠቃሚ የሆነውን የቫይታሚን ኤ እና ሰውነታችን ካልሽየምን በአግባቡ ተጠቅሞ አጥንትን እንዲገነባ በሚያግዘው የቫይታሚን ኬ በከፍተኛ ደረጃ የያዘ አትክልት ነው። ከማዕድናት አንጻር ደግሞ ፎሶሊያ አይረን፣ የካልሽየም፣ የማግኒዥየም እና የፖታሽየም ምንጭ ነው። እነዚህ ማዕድናት በሙሉ በአንድ ላይ ሆነው በሰውነታችን ውስጥ ያሉ የሴሎች ተግባራትን ያቀላጥፋሉ፣ የደም ሴሎችን ያመርታሉ፣ እንዲሁም የሰውነትን የኤሌክትሮላይት ሚዛን በከፍተኛ ሁኔታ ይጠብቃሉ። በአጭሩ ፎሶሊያን መመገብ ማለት መልቲ ቫይታሚን ክፍሎችን እንደመዋጥ ይቆጠራል። ሁለተኛ ጥቅም የምግብ መፈጨት ስርዓትን ያቀላጥፋል። ወደ ሁለተኛው ወሳኝ ጥቅም ስንሄድ ፎሶሊያ ለሆድ ዕቃችን ለምግብ መፈጨት ስርዓታችን የሚሰጠው ታምራዊ ጠቀሜታ ላይ እንደርሳለን። በዘመናችን ብዙ ሰዎች በምግብ መፈጨት ችግር በጋዝ እና በሆድ መነፋት ይሰቃያሉ። ፎሶሊያ ለዚህ ችግር ፍጹም ተፈጥሯዊ መፍትሄ ነው። ይህ አትክልት ከፍተኛ መጠን ያለው የማይሟሟ ፋይበርን ማለትም ኢንሶሉብል ፋይበር በውስጡ ይዟል። ይህ ፋይበር የበላናቸው ምግቦች በአንጀታችን ውስጥ በቀላሉና በፈጣን ሁኔታ እንዲንቀሳቀሱ በማድረግ ስር የሰደደና አስቸጋሪ የሆነውን የሆድ ድርቀትን ሙሉ በሙሉ ያስወግዳል። ከዚህ በላይ በፎሶሊያ ውስጥ የሚገኙት ንጥረ ነገሮች በአንጀታችን ውስጥ ያሉትን ጠቃሚ ባክቴሪያዎችን የሚመግቡ በመሆናቸው የአንጀት ግድግዳን ያጠነክራሉ። ይህም ደግሞ እንደ ጨጓራ ቁስለት እናም የአንጀት መቆጣት የመሰሉ ከባድ የጤና እክሎች እንዳይከሰቱ አስቀድሞ ትልቅ መከላከያ ግንብን ይፈጥራል። ሶስተኛ ጥቅም የልብና የደም ዝውውር ስርዓትን በአስተማማኝ ሁኔታ ይጠብቃል። ሶስተኛውና እጅግ አስደናቂው ጥቅሙ ፎሶሊያ ለልባችን ጤንነት የሚያበረክተው አስተዋጽኦ ነው። ልባችን በቀን 24 ሰዓት ያለ እረፍት የምትሰራ የአካላችን ክፍል በመሆኗ ልዩ እንክብካቤ ትፈልጋለች። ፎሶሊያ ደግሞ ለልብ ስራ ፍጹም ረዳት ነው። ይህ አትክልት በተፈጥሮ ምንም አይነት መጥፎ ኮሌስትሮል እና ስብ የለበትም። በውስጡ ያለው የሚሟሟ ፋይበር ደግሞ በደማችን ውስጥ ያለውን መጥፎ ኮሌስትሮልን በመምጠጥ ከሰውነት እንዲወገድም ያደርጋል። በዚህ ምክንያት የደም ስሮች በስብ እንዳይደፈኑና እንዳይጠቡ ይከላከላል። በተጨማሪም በፎሶሊያ ውስጥ የሚገኘው ከፍተኛ የፖታሽየም እና የማግኒዥየም ማዕድን ጥምረት የደም ስሮችን በማዝናናት የደም ግፊትን በጤናማ ደረጃ እንዲቀጥል ያደርጋል። ይህ ማለት ደግሞ የልብ ድካምና ድንገተኛ የስትሮክ አደጋዎችን በከፍተኛ ሁኔታ ይቀንሳል ማለት ነው። አራተኛ በደም ውስጥ ያለውን የስኳር መጠን በከፍተኛ ሁኔታ ያስተካክላል። በዘመናችን የስኳር በሽታ ወይንም በደም ውስጥ የስኳር መጠን አለመረጋጋት የብዙዎች ስጋት እየሆነ መጥቷል። ፎሶሊያ ለዚህ ችግር ፍጹም የተፈጥሮ መፍትሄ ነው። ይህ አትክልት ካርቦሃይድሬቱ በጣም አነስተኛና ግላይሴሚክ ኢንዴክሱ ወይንም ምግቦች ከተበሉ በኋላ በደም ውስጥ ስኳር የመጨመር ፍጥነቱ እጅግ ዝቅተኛ የሆነ ምግብ ነው። በፎሶሊያ ውስጥ ያለው የፋይበር እና የፕሮቲን ጥምረት እኛ የምንመገባቸው ምግቦች ወደ ስኳርነት ተቀይረው ወደ ደም ውስጥ በሚገቡበት ጊዜ
ሂደቱ በጣም ቀስ እያለ እንዲሄድ ያደርገዋል ማለት ነው። ይህ ማለት ምግብ ከተመገበን በኋላ በደማችን ውስጥ ያለው የስኳር መጠን ድንገት በከፍተኛ ሁኔታ ወደ ላይ የመውጣትና የመውረድ አዝማሚያን ሙሉ በሙሉ ይቆጣጠረዋል ማለት ነው። ከዚህ በላይ በውስጡ ያሉት ንጥረ ነገሮችም የሰውነታችን ሴሎች ኢንሱሊንን በአግባቡ እንዲቀበሉ ስለሚያደርጉ የስኳር በሽታ ተጋላጭነትን ቀድሞ ለመከላከልና በበሽታው የተያዙ ሰዎች ደግሞ የጤና ሁኔታቸውን ለማረጋጋት እጅግ በጣም ጠቃሚ የሆነ አትክልት ነው። አምስተኛ ጥቅሙ ለነፍሰ ጡር እናቶችና ለጽንስ ጤናማ እድገት ነው። ይህ ጥቅሙ በተለይ ለነፍሰ ጡር ሴቶችና ወደፊት ልጅ ለመውለድ ለሚያስቡ ሴቶች ማወቅ ያለባቸው ወሳኝ ጉዳይ ነው። ፎሶሊያ በተፈጥሮ በውስጡ እጅግ ከፍተኛ መጠን ያለው ፎሌት ወይንም ፎሊክ አሲድን የያዘ አትክልት ነው። ቫይታሚን ቢ9 ይባላል። ይህ ንጥረ ነገር በማህፀን ውስጥ ለሚያድግ አዲስ ህፃን እድገቱ ምትክ የሌለው ወሳኝ ሚና ነው። ፎሊክ አሲድ የፅንሱ የአንጎል የራስ ቅሉና የጀርባ አጥንቱ በአግባቡና ያለምንም የአካል ጉዳት እንዲገነባ ያደርጋል። በእርግዝና መጀመሪያ ወራት ላይም የፎሊክ አሲድ እጥረት ከተከሰተ ህፃናት ከተፈጥሮ የአካል ወይንም የአእምሮ ጉድለት ጋር የመወለድ እድላቸው ሰፊ ነው። ፎሶሊያ ታዲያ አዘውትሮ መመገብ ይህንን አደጋ አስቀድሞ ከመከላከል ባሻገር በእርግዝና ወቅት እናቶች ላይ በብዛት የሚከሰተውን የደም ማነስ አደጋንም በከፍተኛ ሁኔታ የመከላከል እንዲሁም የመቀነስ አቅም አለው። ስድስተኛ ጥቅሙ የሰውነትን መከላከያ አቅም ይገነባል፣ እንዲሁም ካንሰርን ይከላከላል። ፎሶሊያ በውስጡ ከፍተኛ መጠን ያለው ቫይታሚን ሲ ብቻ ሳይሆን እንደ ካሮቲኖይድ እና ፍላቮኖይድ የተባሉ እጅግ ኃይለኛ የሆኑ አንቲኦክሲደንቶችም አሉት። እነዚህ አንቲኦክሲደንቶች በሰውነታችን ውስጥ እንደ ተፈጥሯዊ ወታደር ሆነው ያገለግላሉ። በዕለት ተዕለት አኗኗራችን ከብክለትና ከተለያዩ ምግቦች ምክንያት በሰውነታችን ውስጥ ሴሎችን የሚያጠፉ ፍሪ ራዲካልስ የተባሉ መርዛማ ነገሮች ይፈጠራሉ። ፎሶሊያም እነዚህን መርዛማ ነገሮች በማውደም ሴሎቻችን እንዳይጎዱና ወደ ካንሰርነትም እንዳይቀየሩ በጽኑ ይከላከላል። በተለይም የሳይንስ ጥናቶች እንደሚያሳዩት ፎሶሊያን አዘውትረው የሚመገቡ ሰዎች ለፊንጢጣና ለጡት ካንሰር የመጋለጥ ዕድላቸው በከፍተኛ ደረጃ ይቀንሳል። ሰባተኛ ለአይን ብርሃን ጥራትና ለቆዳ ወጣትነት። ይህ ጥቅሙ በተለይ ለውጫዊ ውበታችንና ለአይናችን ጤና ትልቅ ትኩረት ለምንሰጥ ሰዎች ወሳኝ ነው። ፎሶሊያ ያንን ደማቅ አረንጓዴ ቀለሙን ያገኘው ሊዩቲንና ዚያዛቲን ከተባሉ ልዩ የተፈጥሮ ንጥረ ነገሮች ነው። እነዚህ ንጥረ ነገሮች ለአይናችን ሬቲና እንደ ተፈጥሯዊ መነጽር ወይንም ጋሻ ሆነው ያገለግላሉ። በዘመናችን ከስልክ ከኮምፒውተርና ከፀሐይ የሚወጡ ጎጂ ሰማያዊ ጨረሮች አይናችንን እንዳያደክሙትና እይታችን እንዳይደበዝዝ ትልቅ ጥበቃ ያደርጋሉ። እንዲሁም በዕድሜ መግፋት የሚመጣውን የአይን ብዥታ አስቀድሞም ያቆማሉ። ለቆዳችን ደግሞ ፎሶሊያ በውስጡ የያዘው ከፍተኛ የቫይታሚን ሲ ክምችት የሰውነታችንን የኮላጅን ምርትን ያነቃቀዋል። ኮላጅን ማለት የቆዳችንን ጥብቅነትና ልስላሴ የሚጠብቅ ፕሮቲን ነው። ፎሶሊያን በአመጋገባችን ውስጥ ስናዘወትር ቆዳችን ያለ ዕድሜው እንዳይሸበሸብ፣ እንዳይደርቅና ሁልጊዜም ብሩህና የወጣትነት ገጽታ እንዲኖረው ያደርጋል። ስምንተኛ ጥቅሙ የደም ማነስን ይከላከላል። ብዙ ጊዜ ያለምንም ምክንያት የመዛል፣ የመደካከም፣ ደረጃ ስንወጣ የትንፋሽ ማጠር ወይንም የራስ ምታት የሚሰማን ከሆነ በሰውነታችን ውስጥ የብረት ማዕድን ወይንም አይረን እጥረት ወይንም ደግሞ የደም ማነስ ችግር ሊኖር ይችላል። ፎሶሊያ ይህንን ችግር ለመቅረፍ ተፈጥሯዊ መፍትሄ ነው። በውስጡ ከፍተኛ መጠን ያለው የአይረን ማዕድን ይዟል። ይህ ማዕድን በደማችን ውስጥ ኦክሲጅን የሚሸከሙ ቀይ የደም ሴሎች ወይንም ሄሞግሎቢን እንዲመረቱ ያደርጋል። ይበልጥ ልዩ የሚያደርገው ደግሞ ፎሶሊያ የብረት ማዕድኑ ብቻ ሳይሆን ያንን ማዕድን ሰውነታችን በቀላሉ እንዲመጥና እንዲጠቀምበት የሚያግዘውን ቫይታሚን ሲን አብሮ መያዙ ነው። ይህ ድንቅ ጥምረት ደግሞ የደም ማነስን በፍጥነት በመከላከል ለሰውነታችን ሕዋሳት በቂ ኦክሲጅን እንዲደርስ ያደርጋል። በዚህ ምክንያት ቀኑን ሙሉ ንቁና ከፍተኛ ጉልበት እንዲኖረን ይረዳናል። ዘጠነኛ ድንቅ ጥቅሙ ጭንቀትን በመቀነስ የአእምሮ ስሜትን ያስተካክላል። ዘጠነኛውና ማንም የማይናገርለት የተደበቀ ጥቅም ፎሶሊያ ለአእምሯችን ጤናና ለስሜታችን የሚሰጠው እረፍት ነው። በዕለት ተዕለት ሕይወታችን ውስጥ ለተለያዩ ጭንቀቶች፣ ድብርት ወይንም የስሜት መለዋወጥ እንጋለጣለን። ፎሶሊያ በዚህ ረገድ ለአእምሯችን እንደ ተፈጥሯዊ ማረጋጊያ ሆኖ ያገለግላል። በውስጡ ያለው ከፍተኛ የፎሌት መጠን በሰውነታችን ውስጥ ሄሞሲስታሲን የተባለ ጎጂ ንጥረ ነገር ከልክ በላይ እንዳይመርዘን ያግዳል። ይህ ንጥረ ነገር በሰውነታችን ውስጥ ሲበዛ ወደ አንጎል የሚሄደውን የደምና እንዲሁም የንጥረ ነገር ዝውውር በማደናቀፍ እንደ ሴራቶኒንና
ዶፓሚን ያሉ የደስታና የእረፍት ሆርሞኖች እንዳይመረቱ ያደርጋል። ፎሶሊያ ይህንን ጎጂ ኬሚካል በመቆጣጠር አእምሯችን ዘና እንዲል፣ እንቅልፋችን እንዲስተካከልና ሁልጊዜም ጥሩና ደስተኛ ስሜት እንዲኖረን ያግዘናል። ስለዚህ እንግዲህ ፎሶሊያ እነዚህን ድንቅ 9 ጥቅሞችን የሚሰጠን በጣም አስፈላጊና መመገብ ያለብን አትክልት ነው ማለት ነው። ነገር ግን አንድ ተጨማሪ ምክር እሰጣችሁና ፕሮግራሜን እማበቃ ይሆናል። እንግዲህ የፎሶሊያን እነዚህ ሁሉ 9 ተአምራዊ ጥቅሞች ሙሉ በሙሉ ለማግኘት አዘገጃጀታችን ላይ ጥንቃቄ ማድረግ አለብን። ብዙዎቻችን ፎሶሊያን ጨርሶ እስኪጠቁርና ቀለሙ እስኪጠፋ ድረስ እናበስሏለን። ይህ ግን በውስጡ ያሉትን ቫይታሚኖች ያጠፋቸዋል። ምርጡ መንገድ ፎሶሊያን ቀለል አድርጎ በእንፋሎት ማብሰል ወይንም ጥርት ያለውን አረንጓዴ ቀለሙን ሳይለቅ ቀለል አድርጎ በሽንኩርትና በወይራ ዘይት ጠበስ አድርጎ መመገብ ነው። በዚህ መልኩ ስንመገበው በውስጡ ያሉትን ሕያው ንጥረ ነገሮች ሳናጣ ሙሉ ጥቅሙን ለማግኘት ይረዳናል ማለት ነው። ስለዚህ አመጋገባችን በዚህ መልኩ መሆን ይኖርበታል። በአጠቃላይ ፎሶሊያ በምግባችን ጠረጴዛ ላይ የምናስቀምጠው ተራ አትክልት ሳይሆን ለአጠቃላይ ጤንነታችን ዋስትና የሚሰጥ የተፈጥሮ መድኃኒታችን ነው። ታዲያ እናንተስ ፎሶሊያን በብዛት ትመገባላችሁ ወይንስ ብዙም አትወዱትም? ያላችሁን ልምድ ኮሜንት ላይ አካፍሉኝ። የዛሬው ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ከጠቀማችሁ እንዲሁም ከተማራችሁበት ላይክ እና እንዲሁም ሼር ማድረጋችሁን አትርሱ። ለዛሬ በዚህ ብቃን። በቀጣይ በሌላ አስተማሪ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።